በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራን ዜና ሀገር ለማንበብ እንጀምራለን። ልመናዋ አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ጓንጉት በምትባል ደሴት ውስጥ ዓርብ ዕለት ከቀኑ በ6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለሙ ሁሉ ከንቱ እንደሆነና የሰውም ልጅ ሕይወት እንደ ጥላ አላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑ ወይም ሕይወቱ እንደ ጥላ ያልፋል ሲል ተናግሯልና። ዳግመኛም ሰው ክቡር እንኳ ቢሆን ሊኖር አይችልም፣ እንደሚጠፋ ወይም ማስተዋል እንደሌላቸው እንስሶች መሰለ። ይህችም መንገዳቸው መሰናክላቸው ናት። በአፋቸው እሺ ይላሉ፣ እንደ በጎች በመቃብር የሚሄዱ ናቸው። ጠባቂያቸው ወይም እረኛቸው ሞት ነው። አሁንም እኛ መሬት እንደሆን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ሳር ወይም እንደ ዱር አበባ እንዲሁ ያብባል። መንፈሱ ከሱ ትለያለች፣ ወይም ነፋስ በነፈሰ ጊዜ ግን ይረግፋል አይኖርምም፣ ስፍራውም ደግሞ ወዴት እንደሆነ አይታወቅም አለ ክቡር ዳዊት። ስለዚህም ሁሉ ነገር አቤቱ ማራቸው፣ ይቅርም በላቸው። መጻተኛዋ ባሪያህንም ኃጢአቷን አታስብባት እያለች ወደ ፈጣሪዋ መሪር እንባን አለቀሰች። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ወደ እርሷ መጣ። በታላቅ ግርማ ሆኖ ባየችውም ጊዜ ደነገጸች፣ ከእግሩ ስርም ወደቀች። ከዚህ በኋላ ነውር በሌለባቸው ንዑዳት ክቡራንና ንጹሐን በሆኑ እጆቿ አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ አትደንግጪ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እርሷም አቤቱ ባሪያህንስ በባለሟልነት ካሰለጠንካት አባታችን አዳምን በአርአያህና በአምሳልህ ስለምን ፈጠርከው? በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን? አለችው። አዎን ስለ እነሱ ስል ተሰቅያለሁ አላት። እንግዲያውስ መሰቀል ወይም የተሰቀልከው ስለ እነሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው፣ ይቅርም በላቸው አለችው። አንተ ቸር ይቅር ባይ ማኅተህ የራቀ ምሕረትህ የበዛ ነውና ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ። ሁሉ ይቻልሃል፣ የሚሳንህም ነገር ከቶ የለም። ዓለም በጠቅላላዋ በእፍኝህ አትሞላም በማለት እያለቀሰች ለመነችው። በዚያን ጊዜ ጌታችን መልሶ ወዳጄ ክርስቶስ ሰምራ ሆይ እስኪ አንቺ ራስሽ ፍረጂ። አዳም ከነ ልጆቹ ከሠራው ኃጢአትና እኔ በጴንጤናዊ በጲላጦስ ዘመን በቀያፋና በሃና አደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው ይመዝን ይመስልሻል? አላት። ይህንም ባላት ጊዜ ደነገጠችና ከመሬት ላይ ወደቀች። በዚህ ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳትና እንግዲህ ይህን ሁሉ መከራ የተቀበልኩት ለማን ወይም በማን ምክንያት ይመስልሻል? አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልቱት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደኛ መጣ እንዳለ እንደዚሁ መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ። ክፉ ባሪያ ፊቴን በጥፊ መታኝ። ርኩሳን ሰዎች ርኩስ ምራቃቸውን ተፉብኝ። ጲላጦስም በአደባባይ በወንበር ተቀምጦ እንዲገርፉኝ አዞ ገረፉኝ። በቀራኔው አደባባይ ራቁቴን ሰቀሉኝ። እጅና እግሬን በቀኖች ችንካር ቸነከሩኝ። የመሰላቸውንና የፈለጉትን ሁሉ መከራም ፈጸሙብኝ። እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮልም የማያርፉትን ልምራቸው ወይም ልኮንናቸው ይገባልን? ወዳጄ ክርስቶስ ሰምራ እስኪ ፍረጂ አላት። ይህን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታዬ ሁልጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጥእት ባሪያ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታ ወይም ሴት ከአገልጋዩ ከመቤቷ ጋር ትከራከር ዘንድ ይቻላልን? አቤቱ እንዲህስ አይሆን። በእውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው፣ ይቅርም በላቸው እንጂ አትመራመራቸው በማለት አጥብቃ ለመነችው። ጌታችንም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሐሳብ ወይም ፍላጎትሽን ንገሪኝ አላት። በዚህን ጊዜ
አቤቱ ፈጣሪ ፈቃድህስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረውም ዘንድ ለምንሃለሁ። የኃጥእን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህ ወይም ማረ የምልህ ዲያብሎስን ወድጀው አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ የነሱ ስጋ ስጋዬ እንደመሆኑ መጠን የኔም ስጋ ስጋህ ነውና አለችው። ይህንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። ይህንንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሄድ ብሎ አዘዘው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረው በሚጓዙበትም ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያርፋሉ እያለች ለመላእክት አለቃ ለቅዱስ ሚካኤል ታሳስበው ነበር። ይህን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት ይሻ መስሏት ነበርና ከሲኦል አፋፍን በደረሱ ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በዲያብሎስ ብለሽ ጥሪው አላት። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል 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 በማለት ጠራችው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማን ነው እርሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድድንሽ ቆይቼ ነበር፣ ዛሬ ግን ከምኖርበት ቤቴ ድረስ መጣሽን አላት። እርሷም ጌታ ይቅርታ አድርጓልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ናፈጥነህ ውጣ አለችው። ይህንንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተረማምዶ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላ ከኋላዋ ይከተላት ነበርና ይህን ምሕረት የሌለውን እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚህ ሰዓት ታላቅ ጩኸትና ውካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በሷም በተሰጣ ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበር። እነዚህ ከመከራ ያመለጡ ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋን ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበር። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኩብ ነበር። ከዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚያም አቤቱ ጌታዬ የቸርነት ፍርድ ከቶ እንደዚህ ነውን እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽን አላት። እርሷም አዎን ጌታዬ በኃይልህና በቸርነት አገኘሁ አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እሊህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ክርስቶስ ሰምራ መኖሪያ ቤት ውሰዳቸው አለው። በዚህ ጊዜ አቤቱ ፈጣሪ የኔ መኖሪያ ወዴት ነው አለችው። ጌታም መኖሪያሽ ከእናቴ ከቅድስት ድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይም ደረጃሽን ከእርሷ ቀጥሎ ሁለተኛ አደረግኩልሽ። የባለመዋልነት ግርማ አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንንም ባላት ጊዜ ፈጽማ ደስ ተሰኘች። ወደ ኋላዋን መለስ ብላ ብትመለከት ለዓይን የሚያንጸባርቁ 10 አክሊላትን አየች። በእያንዳንዳቸው አክሊላት ላይ 4 ከዋክብት አሉባቸው። የሊ ከዋክብት ቁጥራቸው ሲደመር 40 ይሆናል። በዚህ ጊዜ ከእርሷ ጋር የነበረውን መልአክ እሊህ በላያቸው ብርሃናውያን ከዋክብት ያሉባቸው አክሊላት ለማን የተዘጋጁ ናቸው? ሰውነቴ እጅግ አድርጋ ወዳቸዋለችና አለችው። የመላእክት አለቃ ቅዱስ ሚካኤልም ለአንቺ ቢሆኑ ደስ አይልሽምን አላት። እርሷም አዎን ጌታዬ ለእኔ ቢሆኑ እወዳለሁ አለችው። እንግዲያስ ለአንቺ የተዘጋጁ ናቸው አላት። በምን ስራዬ ለእኔ ተሰጡኝ አለችው።
10ቱ ቃላተ ኦሪትን 6ቱን ቃላተ ወንጌል ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህን ዓለም ንቀሽ አጥቅተሽ የክርስቶስን ቀንበር ተሸከምሽ፣ ፈጣሪሽን ስለተከተልሽውም ነው አላት። ይህንንም ባላት ጊዜ እጅግ አድርጋ ተደሰተች። ሁሉንም ማድረግ የሚችል እግዚአብሔርንም ፈጽማ አመሰገነችው። ይህንንም ራእይ ካየች በኋላ ወደ ቀደመ ቦታዋ ተመለሰች። ለእግዚአብሔርም ምስጋና ይሁን። እኛንም ለዘላለሙ በልመናዋ በአማላጅነቷ አገራችንን ኢትዮጵያን፣ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቤቱ ጌታችንና አምላካችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ፣ ሕዝበ ክርስቲያኑም ሁሉ በአማላጅነቷ በእናታችን በቅድስት ክርስቶስ ስምራ ምልጃ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት